እኔ የምላችሁ ባንክ አካውንታችሁ ላይ ስንት ብር አለ? በመቶ ሺህ የሚቆጠር ወይስ በሚሊዮን የሚቆጠር ወይንስ ምንም የላችሁ? ባንክ አካውንቱ ስንት ብር አለ? 13 ሺህ ብር አለ ይልሽ። እሺ አሁን ለጥያቄዎች አሉ ማለት ነው። ባንክ አካውንቱ ስንት ብር አለ? የለኝም። ያለው እኮ ቢሆን ስንት ብር አለሽ? አላቅ አስገብቼበት ራሱ አላቅ። ባንክም ብር የለህም ወይ ደግሞ ቤት የምታስቀምጪው ነው? ስንት ብር አለሽ? ማሚ ሳሰማ አጥፍቻለሁ፣ ግን 1,000 ብር ብቻ ነው ቤት። አካውንትሽ ስንት ብር አለ? 128 ብር። ለመጨረሻ ጊዜ ስንት ብር ነው የሰራሽ? ወይ ደግሞ የተቀበለችው ከሰው ምን ይሆን? 5,000 ብር። 5,000 ብር? What are you saying? የተጠፍቶ ነው 100 ምናምን ሺህ ብር ነው ያለሽ። 100 ስንት ነሽ? 128 ብር። ምን አድርገሽ ነው? ገዝተሽ ነው እንዴ ሳይክል? አይ ክሬ ነው። እኔ ምን አድርገሽ ነው? በቃ ጠፋ። 128 ብር። ባንክ አካውንቱ ስንት ብር አለ? ምንም የለም። እቺ ቤት የምታስቀምጠው የምትደብቀው ነው ስንት ብር አለ? 100 ሺህ። እስቲ 100 ሺህ ብር አለኝ ቤት። ሰጠኝ ትንሽ። ለመጨረሻ ጊዜ ከቤተሰብ የተቀበልከው ወይ ደግሞ የተሰጠህ ብር ወይ የሰራኸው ብር ስንት ብር? 4,000። ምን ነው የምትሰራው? ይሄ ልጅ ከኛ ምን እየሰራ ምን ነው የምትሰራው? ሱቅ ማሪ ምን? እመቤቴን። እሺ ስሙ ማን? ሙስጠፋ። የአሁኑ የመጨረሻው ልጅ እመቤቴን ብሎ ስሙ ሙስጠፋ ነው። እመቤቴን። ስሙ ማን? ሙስጠፋ። ቆይ እናንተ ባንክ አካውንታችሁ ላይ ስንት ብር አለ? 100 ሺህ፣ 1 ሚሊዮን፣ 10 ሚሊዮን ወይንስ እንደኔ ምንም የላችሁም? እስኪ እናንተ የራሳችሁን ኮሜንት ላይ ንገሩኝ። እንቀጥል እስኪ። ይዘገናል። በባምባሲ ከተማ የተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ እያስታወቀ ነው የሚገኘው። ከማህበረሰቡ ባህልና ወግ ውጭ በሆነ መንገድ በመታያቸው መንገድ እንግዲህ ተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ወንዶች በቁጥጥር ስር መዋሉን የባምባሲ ከተማ አስተዳደር ፖሊስ እያስታወቀ ነው የሚገኘው። እንግዲህ ምርመራውም ተጠናክሮ እንደቀጠለና ውሳኔው ምን እንደሚሆን ለህዝብ እንደሚያሳውቅ የባምባሲ ከተማ ፖሊስ አስታውቋል ማለት ነው። ይሄ እንግዲህ እንዴት አይነት እንትን ውስጥ እንደገባንና ምን አይነት አስቸጋሪ ሁኔታ ውስጥ እንዳለን የሚያሳይ ይመስለኛል። ለማንኛውም ሐሳባችሁን አኑሩ። አረ ይሄ 2018 ያልሰማነው ጉድ የለም። እንደዚህ አይነት ነገር ሌሎች ውጭ ሀገራት ላይ ነበር የምንሰማው። እዚህ ሀገራችን ላይ ተመሳሳይ ጾታ ጋብቻ በጣም ነው የሚያሳፍረው። በረከት ሊስትሮ የሚባለውን ልጅ አስታወሳችሁት? እና ይሄ ልጅ 1.5 ሚሊዮን ብር ሊያወጣ ይችላል የተባለውን የቦንዳ ቤት ቻሌንጅ አሸንፎ በኋላ ላይ ግን እሱ ያሸነፈው ቦንዳ ቤት እንኳን 1.5 ሚሊዮን ብር ከ300 ሺህ ብር በላይ አያወጣምና ያን ቦንዳ ቤት አልቀበልም ምናምን ብሎ የተወሰኑ ሰጣ ገባዎች ነበሩ። አሁን ላይ ግን ያ ቦንዳ ቤት ለሱ ተከልክሎ ለሌላ ሴት ልጅ ተሰጥቷል። በረከትም እንግዲህ ለልጅቷ ሲሰጥ በጣም ደስተኛ መስሎ ምናምን እዛ ቦታ ላይ ተገኝቷል። ቤተሰብ እንግዲህ ዛሬ የምገኘው ከጀግኒት እህታችንና ከዶክተር ነው ጋር ነው። ያው እኔ እንግዲህ ቻሌንጅ ሰርቼ እንደነበረ ታውቃላችሁ። ቻሌንጁም ተሳክቶ እንግዲህ በተባለው መሰረት ስላላገኘሁት በመሃል ግርግሮች ተፈጠሩ። አሁን እንግዲህ ያው ሁሉ ግርግር አልፏል። ሁሉም ነገር ለበጎ ነው የሚሆነው። እቺ እህታችን እንግዲህ ቦንዳ ቤቱ ተሰጥቷታል። በጣም ደስ ብሎኛል እኔ ስለሷ። አንድ አይነት ስንት ጀግና ወጣት አለ። የማትገመት ሰው ሆነ። ለሷ ስለተሰጣት በጣም ደስ ብሎኛል። ቲቪም ላይ ቀርቤ ያው እንግዲህ ለምስኪን ስጡ ብዬ ነበረ እና ለሷ ተሰጥቷታል። በጣም ደስ ብሎኛል ስለሷ። በጣም ማመሰግነው። እግዚአብሔር ያክብርልኝ። ከዚህም በኋላ የራሴ ቤት ውስጥ ገብቼ ብታዩኝ የሱ ማስተዋጽኦ እንዳለበት እንድታውቁ በጣም ነው ማመሰግነው። እና ይሄ ልጅ የቦንዳ ቤቱን ቻሌንጅ አሸንፎ ቢሆንም አሁን ላይ ለሌላ ሰው ሲሰጥ እንደዛ ደስተኛ መስሎ የታየው የምሩን ነው። እና አንዳንድ ሰዎች ምን ይላሉ? ልጁ ደስተኛ መስሎ የታየው እያስመሰለ ነው እንጂ ማሽላ እያረረ ይስቃል እንደሚባለው ውስጡ በጣም እየተናደደ ነው እንደዛ ደስተኛ መስሎ የታየው እንጂ የምሩን አይደለም የሚሉ ሰዎች አሉ። ዞሮ ግን ያው ለዛች ልጅ እንኳን ደስ አለሽ ማለት እንፈልጋለን። እስኪ እናንተ የራሳችሁን ሐሳብ ኮሜንት ላይ ጻፉ። እቺን ሄለን የምትባል ሴት አወቃቻት? የሆነ ታይም ላይ ከባለሀብቱ ወርቁ አይተነው ጋር ተነካክታ ሰውየውን ሰድባው ምናምን እሱ ከሷት ምናምን ካለችበት ሀገር ዲፖርት እንደምትደረግ ሁላ ተነግሮ ምናምን ነበረና በወቅቱ ስታለቅስና ይቅርታ ስትጠይቅ ነበረ። ልጅ ባይኖር ኖሮ እናቴ ትሙት እየተፋውባችሁ ነው የምሞተው። ልጄ ነው ከበደኝ። አሁን ላይ ግን ሴትዮዋ ብሶባት ምናምን ወርቁ አይተነውን መልሳ እየሰደበች ላይቭ ላይ ተገኝታለች። ከሴም እንደቀለ ብለው ከፈለክ you think I am care about this
እኔ እንደ ሰው ነበር ልቀርብ እንኳን ያናገርኩ እንጂ ክስ ፈርቼ እኮ አይደለም ያደረኩት ነገሮች ይሄን ያህል እውነት ችግር ነበር እንደ ብዬ ነው ሆድ ብሶኝ ያለቀስኩት እንጂ እየተለማመጥኩ እኮ ነበር። ግን እንኳን አወኩ ድድብናን እንደ ላብ አልሜ ነው ያስኩልህ። አንተ ብቻ ነህ ብልጥ ስለ ልጄና ለነሞጣ ለነምናምን ሼር ለማድረግ ማን አባስ ነው ግን አንተ እኔ ስለ ልጄ ነገርኩ ነገር ለነሞጣ ሼር ለማድረግ ማን አባቱ ነው መብት የሰጠ? ማንስ መብት የሰጠ? ስለ አባቴ ማን አባት ነው መብት የሰጠ? የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝም። በእውቀት ከነ ማናጀሮች እተፋባችኋለሁ። ታውቀኛለህ። ደደብ ቆሻሻ ማናጀሮች ኢዮዳብን ከሰዋል፣ ዮሴፍን ከሰዋል፣ ወርቄን ከሰሃታል። ኤድማን ነው የሚባለው ይሄ ለንደን ያለውን ከሰዋል። ቀሪ ዘመንን በክስ ለማሳለፍ የቆረብክ ሰውዬ ነህ። መጽሐፍ ቅዱስን 3 ጊዜ በእስር ቤት ውስጥ አንብቤያለሁ ትላለህ። መጽሐፍ ቅዱስ የገባው ሰው ክብሩ ከእስር ቤትና በፍርድ አይደለም ክብሩን የሚያገኘው ከእግዚአብሔር ነው የሚሰጠው። ግርማ ሞገስና ክብር ከእግዚአብሔር እንጂ በብር የሚመጣ ማንነት አይደለም። መጽሐፍ ቅዱስ ያነበብከውና ማንነት ያልገባ ቆሼ ቆምቦሮ ቁሻሻ ሆነ የገባ ሜንቼ እንደምታውቀው እንትና ልከስ አሁን አሜሪካ ልሳፈር ነው ያልከ ቀን ነው የናኩ። በነገራችን ላይ ግን ላስጨርስ ብዬ ጸጥ ብዬ ነበር መሰማ ገብቷል። ያ ስለ መጽሐፍ ቅዱስ የገባው ሰው ክብሩን ለእግዚአብሔር ነው የሚሰጠው። ገብቷል። ያ እኔ እቺ ሄለን የምትባል ሴት የምትገርመኝ አሁን እዚህ ጋር በኮንፊደንስ ምናም ስትሳደብ ነበረ። ነገ ደግሞ ያለቀሰች ምናም ልትመጣ ትችላለች። ግን አረጋጉት እሺ። የሴዶ ማርሻል አርት እና የጆኒን ፍልሚያ ጨምሮ የሌሎች ውድድር ያለበት የአድዋ ፋይት ናይት የመግቢያ ቲኬት ስንት እንደሆነ ሰማችሁ? የሬጉላር ቲኬት 4000 ብር ነው። ቪአይፒ ቲኬት 20000 ብር እንዲሁም ደግሞ ቪቪአይፒ 30000 ብር። ቪቪአይፒ ደግሞ እንግዲህ ፕሪሚየም ቲኬት ማለት ነው 50000 ብር። ደግሞ ሪንግ ሳይድ አካባቢ ወይ ደግሞ በሪንጉ አካባቢ በሰርክል ላይ ሆናችሁ ለመመልከት ከፈልጋችሁ ደግሞ 100000 ብር መክፈል ይጠበቅባችኋል ማለት ነው። እና በጣም ነው የሚገርመው። በጣም ዝቅተኛው ቲኬት ዋጋ 4000 ነው። ከፍተኛው ደግሞ 100000 ብር ነው። እንዴት አሰባችሁት? 100000 ብር ማለት እንግዲህ የኔ የአንድ አመት ደሞዜ ማለት ነው። ሰምታችኋል አይደል? የጆኒና የሴዶ የቦክስ ግጥሚያ ቪቪአይፒ ቲኬት 100000 ብር፣ መደበኛው ደግሞ 10000 ብር ተብሏል። ያውም ቲኬቱ ያለቀ ነው ይሉናል። እኔ ግን አንድ ጥያቄ ልጠይቃችሁ። እዚህ ሀገር ላይ እኮ አብዛኛው ህዝብ ኑሮ ራሱ ሪንግ ውስጥ አስገብቶት በየቀኑ ከድህነት ጋር በቦክስ የተጋጠመ ነው። እናት ልጆቿ ምን ላብላ ብላ ያለቀሰች፣ አባት የዳቦ መግዣ አጥቶ አንገቱን በደፋበት ሀገር በቀን አንዴ መብላት ራሱ ፈተና በሆነበት ህዝብ ከኑሮ ጋር ሲጋጠም ማህበረሰብ ከኑሮ ውድነት ጋር ደም እያላበው በሚታገልበት በዚህ ሰዓት 100000 ብር ከፍሎ የሰውን ጫጫታ ማየት ይሄ ፌር ነው? እንግዲህ ገንዘብ ያለው ሰው 100000ን ከፍሎ ማየት ይችላል። እኛ ገንዘብ የሌለን ደግሞ ያው በቲቪ እናያለን፣ ካልሆነ በስልካችን እናያለን። አስቡት ግን የኑሮ ልዩነታችንን። ያ 100000 ብር ለአንድ ደሃ ሰው ቢሰጥ ኑሮውን ሊያሻሽል የሚችል ነው። ለሌላው ደግሞ በአንድ ምሽት ዝም ብሎ የሚያጠፋው ገንዘብ ነው። እስኪ እናንተ ገንዘብ ስላላችሁ ብቻ 100000 ብር ከፍላችሁ ያን ውድድር ገብታችሁ ታያላችሁ? ሐሳባችሁን ኮሜንት ላይ ንገሩኝ። ቶሎ በል ጠጅ ቤት እንዳይዘጋብ። ጠጅ ወዳለው ያጼ ምኒልክ ዘር ነኝ ያለ አንተ ለኔ ጌታ ማነው ጌታ ወይ ፍቅር ልቤን ነካ ህግ ነበረ ያፌን መፍቻ የማትቀየር አንተ ብቻ ንዳ በለው ሹፌሩን ንዳ በለው እንላንዶ አይ ባይሱዚ ሲቀር ሹፌር ምንድነው ኮስተር አትበል ይቅና ሸብረብ ያርግልኝ ጨጓራ ፊት እንደኔ ጨጓራ ፊት ነው አትናገርም አትጋገርም እሺ ያስቃቸው ተሳፋሪዎችን። እና የዚህ ሰው ነገር ሲኦልም አይቅርብኝ ገነትም አይቅርብኝ ይመስላል። ከመዝሙር በአንዴ ወደ ዘፈን ነው እጥፍ ያለው። በፈጣሪ ስም ተመልከቱ። መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። ሸሚዝ ነው አሁን እንዴት አድርጌ ነው ብለው ሰው በመዳሪያ እስቲ ተመልከቱ። ፍረዱ። ምንድነው የሚያስቅሽ? አሁን ገልብጮ ነው ብለው ሰው እንዴት ነው እንዴት አድርጌ ነው ብለው ሰው ነው ምን አድርጋችሁኝ ነው ግን ሲሸጡልኝ ምንድን ነው ያደረጋችሁኝ? እንዴት ነው ያላየሁት? ወይስ ምን የገዛው ሸሚዝ ራሱ ይሄን ሰው ምን በመዳሪያ ተመልከቱ። ወይስ ለዚህ ሰው ይሄን ሸሚዝ የሸጣችሁ ሰዎች ነፍሳችሁ አይማርም። ግን እሱ ራሱ ቆይ ሳያይ ነው እንደገዝቶ የመጣው።